ቢኒ አሁን እዚህ ጋር ማውሸት አያስፈልግም። ሁሉንም ነገር ነግራቸዋለሁ። ሁሉንም ነገር ነግራቸዋለሁ። ምን ነገር ላንቺ የነገርኩት እኮ ገባ። አንቺ እንዴት ነው ለነሱ የምትነግሪያቸው? ምን ሆነሽ ነው? እነሱ ናቸው ሊያስቆሙ የሚችሉት። እኔ ደግሞ አይደለም ቆልፍ ያለው ቆልፎ ልጅ ያለው ቤት እንደምትወጣ እና ሳታሳውቀን የምትሄድበትን ሳመት ለኬርቱ ምናምን ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ሰላም ሁኑልን። አለው እንግዲህ ደህና ነኝ። ዛሬ ትንሽ የሆነ በፊቴ ያስታውቃል፣ ደብሮኛል። በጣም በሚደብር ነገር ነው ዛሬ ትንሽ የመጣሁትና ማለት ደስ የማይል ነገር ነው የተፈጠረው ዛሬ። እንዴት መናገር እንዳለብኝም አላቅም። ማለት ያው አይታችኋል፣ እኔ ሲቀበለኝ ምናምን ጥሩ ሙድ ላይ እንዳልሆነ ገብቶኝ ነበርና በቃ ያለው ነገር በጣም የሆነ አውራሃለሁ ምናምን ብዬው እኔም ለማውራት በቃ ማለት የሆነ ከራሱ ይምጣ ብላችሁ የምታስቡት ነገር የለም ማለት ምንድነው የደበረህ ምናምን ብዬ መጠየቅም አልፈለኩም። እኔ ብዙ ጊዜ እሱ ሲጠይቁት መናገር አይወድምና ቃብ ያስበ የነበረው እኔ በቃ በሆነ ነገር ወይ ስራ ተበላሽቶበት የሆነ ነገር እንደዛ ይሆናል ብዬ ነበር ያሰብኩትና ግን እሱ ለካ እኔ ቶሎ እንድመጣ የፈለገውም ደውሎ ካልመጣች ሲል የነበረው እሱ የሆነ ያሰበው ነገር ነበረ ለካና በጣም ማለት በቃ በጣም የሚያስደነግጥ ነገር ነው የተፈጠረው። ምክንያቱም ምንድነው አስቤ የነበረው ምንድነው በቃ አሪፍ ሆኖለት በቃ ስራ እየሰራ እንደሆነ ምናምን ነበር ሳስብ የነበረውና እሱ ጭራሽ ሌላ ሀገር ሄዳለሁ ብሎ አስቦ ጨርሶ ተዘጋጅቶ ነው የጠበቀኝና በጣም ነው እንትን የሚለው። ምክንያቱም ምን ያስቤ የነበረው ምንድነው ይሄዳል ሳይሆን እስከዛሬ ይሄዳል ብዙ ጊዜ ሁላችሁም ታውቃላችሁ። ከከተማ እየወጣ ነው ብዙ ጊዜ ስራ የሚሰራው እሱና ብዙ ጊዜ እንደማይኖር እናውቃለን። ግን አሁን ሊሄድ ያሰበበት ቦታ ደስ የማይል ቦታ ነውና በዛ ላይ ደግሞ በጣም ብዙ ቀን ሄደ ከተባለ እሱ 4 ቀን 5 ቀን ነው ሌላ ሀገር ሄዶ መስራት ካለበት ማለት ነውና አሁን ግን በቃ ለረጅም ጊዜ ነው የሚሄደው ማለት ኢቭን ላልመለስ ሁሉ እችላለሁ ብሎ ነው ያለውና ይሄ ነገር ደግሞ እኔ በጣም ነው የደበረኝ። ምክንያቱም አንደኛ ለማንም አልተናገረም። ቤት እኔ ራሱ ስልክ ሲያወራ ሰምቼ ስጠይቀው ነው ሊዋሽ ሞክሮ ነበር። ብቻ ግን በቃ ቤቱን ጠብቂ እንደዚህ አርጊ ምናምን ነው ሲለኝ የነበረውና እኔ ጠብቄ የነበረው በቃ የሆነ ለ3 ቀን ምናምን ደርሼ እመጣለሁ ይለኛል ብዬ ነበር ጠብቄ የነበረውና ከዛ ሄዳለሁ ሲለኝ ምንም አማራጭ የለኝም ለጓደኞቹ መናገር ነበር የነበረኝ። ምክንያቱም ቤት ብነግራቸው ይጨነቃሉ የት ነው የሚሄደው ምናምን ብለው ይደብራቸው ስለሚችል ያለኝ አማራጭ ምንድነው ጓደኞቹ ጋር ደውዬ ጆጋና አንድ ጓደኛው አለ ሜቢ እነሱን እንኳን ትንሽ የሆነ አሁን ከነጆ ምንም የሚደብቀው ነገር የለም፣ ሚስጥር የሚባል ነገር የለም በእነሱ መሀል ብዙ ነገሮችን ነው የሚያወራቸው። ግን በአሁኑ ኢቭን እነሱ ይነግሩኛል ብዬ ነበር ስጠብቅ የነበረው ግን እነሱም አልነገራቸውምና ይሄ ነገር በጣም ነው ይሄ ነገር እንትን ያለኝ ያናደደኝና ለነሱ አለመናገሩ ደግሞ ሌላ ነገር እንዳስብ አደረገኝ። ምክንያቱም በጣም ደብሮት ቢሆን ነው ማለት ይሆነ አላቅም ምን እየተሰማው እንደሆነ አላቅም። ግን ይሄን ያህል ጊዜ ለመሄድ ወስናለሁ ብሎ እንደዚህ ማሰቡ በጣም ነው እኔ እንትን ያለኝና ስለዚህ ምንም ብቻዬን ማድረግ አልቻልኩም። ምክንያቱም እኔን እንደማይሰማኝ ያው ታውቃላችሁ ብዙ ጊዜ እሱ የሆነ ነገር ማድረግ ከፈለገ በራሱ ነው የሚወስነውና ስለዚህ ያለኝ አማራጭ ቤትም ተናግሬ ከማስጨንቃቸው ጓደኞቹን ጠርቼ ያለውን ነገር ለእነሱ እንኳን የሚነግራቸው ነገር ካለ ቼክ ለማድረግ ነው እነሱን የጠራኋቸውና በጣም እንደሚናደድብኝ አውቃለሁ። ምክንያቱም ለማንም እንዳልናገር አስጠንቅቆኝ ነበርና እንደውም አልቻልኩም። ምክንያቱም ሄዶ የሆነ ነገር ከሚያጋጥመው እዛ የሆነ ነገር ሆኖ የሚሄድበት ቦታ ሰላም የሆነ በቃ አሪፍ የሆነ ቦታ ቢሆን ኖርማል ነው። ግን ደስ የማይል ቦታ ነው አሁን ላይ። ሁሉም ቦታ ደስ አይልም። ወር ደግሞ አሁን እሱ ሊሄድበት ያሰበው ቦታ ትንሽ ከበድ ያለ ቦታ ነው። በዛ ላይ ደግሞ ለወራቶች ነው ያሰበው እሱ በቃ ለ3 ወር 4 ወር ቆያለሁ ምናምን ነው እያለኝ ያለውና ስለዚህ በጣም ስለጨነቀኝ እነሱን ጠርቻቸዋለሁኝ። እስኪ እየመጡ ነው ብዬ ተስፋ አደርጋለሁ። ደርሰናል ብለው ደውለውልኝ ነበረ። ብቻ ልጠብቃቸውና እስኪ ያለውን ነገር አላቅም። ብቻ በጣም ነው የደበረኝ እኔ ምክንያቱም እንደዚህ ያስባል ብዬ አስቤ አላቅም እኔ። ምክንያቱም ይሄ ሌላ ሰው አሁን የሆነ ነገር ሲሆን ሲደብረው ምናምን ያማክራል፣ ያወራል። እሱ ደግሞ ታውቃላችሁ ሁላችሁም ቢሞት ነው በውስጡ ያለውን ነገር ማውራት የማይወደውና አላቅም ምን ማድረግ እንዳለብኝ እስከመቼ ዝም እንደሚል እና እስኪ እንጠብቃቸው። ለማንኛውም ያለውን ነገር እናያለን።
ምንድነው እንደዚህ ያጣ? ምን ተፈጥሮ ነው? ሰላም ነው? እንዴት ናችሁ? አጣደፍሽን እኮ ጭራሽ እናንተ ፈገግ እያላችሁ ነው። ከዛ የምነግራችሁን ነገር ስነግራችሁ ደግሞ ምን እንደምታስቡ አላውቅም። እሄዳለሁ እያለ ነው። ምንድነው እሄዳለሁ ማለት አላውቅም። ልብሶቹን ምናምን ፓክ እያደረገ ነው። እሄዳለሁ እያለ ነው። ቢኒያም ነው ወይስ ሌላ ሰው? ከሱ ውጭ ማን ይሆናል? እና ወዴት ነው የሚሄደው? አላውቅም። የት ነው የምትሄደው? እኔ እኮ ለእናት ቢያንስ ለአንተ እንኳን የነገረህ ነበር የመሰለኝ። ጭራሽ እሱ ለማንም አልተናገረም። ሌላኔ ምንም ነገር የነገረኝ ነገር የለም። እኔ ስደውልልህ አንተም ደብቀህ ይመስለኝ በአንተ ሁሉ ተናድጄ ነበረ። ካንተም የደብቀው ነገር እንደሌለ ስለማውቅ በጣም ገርሞኝ ነበረ። እየቀለድሽ አይደለም? የምሬን ነው። ብቻ አሁን በቃ ያስተካከለ ነበረ ልብሶቹ ምናምን። እንሂድና አላውቅም ምን እንደምታረጉ። እኔ ግራ ገብቶኛል። ብቻ አልወጣማ። የቀለድሽ አይደለም? እግዚአብሔርን የምሬን ነው። ምንድነው? ቆይ አላውቅም። በቃ ለረጅም ወራቶች ነው የሚሄደው። አልመለስም አለ። ወዴት? አላውቅም። ቦታውን አልናገርም አለ። ከዛ እሺ ለእነሱ ነግራቸዋለሁ ስለው እዛ ደርሼ ነው የምደውልላቸው ምናምን አለ። ደርሼ ነው የምደውልላቸው? እሺ አሁን በቃ ቶሎ ቤት ነው ያለው? አዎ ቤት ነው ያለው። እሺ ቶሎ እንሂድ። አራ ምንም አይገባኝ ይቻላል። የነገር ነገር አለ ቶሎ ይላል። አራ በፍጹም ምንም ማቆጣር ከለው ምንም ነገር የለም። ደግሞ ሳላስብ አይ ከዚህ በላይ ድርጊቱ ነው ያደከመኝ። አዎ በእናትህ እስካሁን ራሱ እንዳልሄደ ተስፋ አደርጋለሁ። አይዞህ አለ ስማሜ ደምስ ምንድነው? ሰላም በሰላም ሰላም ያ ደህናችሁ? ማናችሁ? ምን ሰላም ሰሪ ደህናችሁ? ምን ሆናችሁ? ምንድነው ይሻላል? ቁጭ በል እስኪ። ምንድነው? ያው እንግዲህ ምንም ምን ሆናችሁ ነው? አልገባኝም። ምን እግር ጣላችሁ? ምንድነው ይሄ? ብትሄድበት አለ። ምንድነው እያደረክ ያለው? እያስተካከልኩ ነው። ቢኒ አሁን እዚህ ጋር መዋሸት አያስፈልግም። ሁሉንም ነገር ነግራቸዋለሁ። ሁሉንም ነገር ነግራቸዋለሁ። ምንድነው የምትነግራቸው? እያደረክ ያለውን ነገር ማለት አሁን እሱን አስቀምጥና እናውራ እስኪ አንዴ። ምንድነው? አልገባኝም። ቆይ ምን እያደረክ ነው ያለው? ዝም እስኪ ምንድነው የምትሉት? ምን እያደረክ ነው? ምንድነው? ሻንጣህን አዘጋጅተሃል ልትሄድ እንደሆነ ሁሉንም ነገር ነግራቸዋለሁ ለእነሱ። ምክንያቱም እኔን አልሰማኝ ብለሃል። በዚህ ደረጃ ቆይ መደባበቅ ጀምረናል ማለት ነው? እኛ ለአንተ ጓደኞች አይደለም። ያቡ ማለት ምን እያደረግሽ ነው? አልገባኝም። አይደለም እሷ እንድትወቅሳት እኮ አይደለም እንዴ። እኔ እናንተ ቆይ ጓደኛሞች አይደለም ማለት ሶሬሳ ጓደኛ አይደለም። አንተ ብትታመም ብትሞት የሆነ ነገር ብትሆን እኛ አይመለከተንም። የሚያሳስበን ነገር አይደለም። ኧረ በእናትህ ተው አንተ። ምን ሆነ? ምንድነው? አይደለም በዚህ ደረጃ እንዴት እንትን ትላለህ? ሌላው ቀርቶ የትስ ነው የምትሄደው? ያሳስበናል እኮ ሁሉ ነገር እኮ። የትኛው ሀገር አሁን ሰላሙን ነው? እስኪ የት ቦታስ ብትሄድ ምን የሚያዋጣ ነገር አለ? አሁን እሺ ቢኒ በስነ ስርዓት ሻንጣ ወደዛ አድርገውና ለነሱ ምን ነግረሻቸው እኮ ይሄን ነገር በስነ ስርዓት ቁጭ በል እናውራ። ምን ነግረሻቸው ነው? ምን ቢኒያም አሁን አንተ እሷን ከመውቀስህ በፊት አንተ እያደረክ ያለው ነገር ትክክል ነው ወይ ብለህ አስበሃል? ማለት እኔ ምንድነው ትክክል አልገባኝም። ምን እያደረግሽ ነው? ምን እያደረግሽ ነው? ምንም ነገርሽ አልገባኝም። እኔ ነገሩን ነገርከኝ አይደለ? እኔ ደግሞ እንድትሄድ አልፈልግም አልኩ። እስከዛሬ ስትሄድ ሁሉም አትሄድ ብለው አያውቁም። ገባ? አሁን ግን አሪፍ አይደለም። ሁሉም ቦታ በቃ ብትሄድ የሆነ ነገር ነው የሚያጋጥምህ። ገባ? መሄድ መፍትሄ እኮ አይደለም ቢኒያም። የትም አሁን በዚህ ሰዓት የትም ብትሄድ መፍትሄ ልታመጣ አትችልም። ኦር ደግሞ ነገሮችን ልትለውጣቸው አትችልም። ነገሮችን እዚህ ሆነ መጋፈጥ ያለብህ ቦታ ስለቀየርክ ህይወትህ ላይ ለውጥ ማለት እኔ እኮ ስም ይሄን ነገር የነገርኩሽ እኮ እኔ
ማወቅ ስላለብሽ እኮ ነው እንጂ ላንቺ አለ መንገር እችል ነበርኩ። ከምትጨነቁ ብዬ እኮ ነው ይሄንን ነገር ላንቺ የነገርኩት። አንቺ እንዴት ነው ለነሱ የምትነግራቸው? ምን ሆነሽ ነው? እነሱ ናቸው ሊያስቆሙ የሚችሉት። እኔ ደግሞ አይኔ ያየ ምንም አላመንኩም ነበር ሲጀመር። ስነግረኝ እሱ አላመንኩም። በኢንሳይ ነው አሁን እንደገና ተደረገ። እየቀለድኩ እየሳኩ ነው የመጣሁት ወደዚህ። ምክንያቱም እኔ በዚህ ደረጃ አልጠበቅኩም። አንተ ሁሌ የሆነ ነገር እንትን ባልክ ቁጥር የሆነ ነገር ሲሰማ አንተ ሰው ማስጨነቅ አይሰለችም እንዴ? አንተ ምንድነው ችግር? ሰው ለማስጨነቅ አይደለም። ተረጋጋ። በመጀመሪያ ደረጃ ማለት ነው እኔ ለስራ ነው የምሄደው። ታዲያ ስራስ ቢሆን እኛ አናውቅም። ስራስ ማለት ስራ ሲሄድ ምንድነው ማወቅ ያለው? ከሄድኩኝ በኋላ ከስ በሰላም ከገባሁ በኋላ ነግራቸዋለሁ ብዬ ነው ያሰብኩት። የምትሄድበት ቦታ ጥሩ አይደለም እንዴ? ቢኔኒ እኮ አጣርቼ ሁሉ ነገር ለስራ የምትሄድ ከሆነ የሁሉ ነገር ምንድነው? ምን ለአመት ነው ይሄ? ለአመት ነው እንዴ? ስንት ጊዜ ነው የምንቆየው? 2 ወር 3 ወር ቆይቼ ልመጣ ነው። እና 2 ወር 3 ወር ለመሄድ ለእናንተ ሳይነግራችሁ ነበር ሊሄድ የነበረ። እኔ አንተ ነገር እየበቃኝ ባይዘው እቃውን መልሽውና ምንድነው እየጠበቀኝ ነው? ተቀልዳለህ ቢኒሽ ቢያንስ ያለውን ነገር ተቀምጠን እናውራበት። አሁን አትረብሽ ይሄን ነገር አይደለም። ይኸውልሽ እንደዛ የሚባል ነገር የለም። እኔ ይሄንን ነገር የነገርኩሽም ገባሽ አይደለ? አንቺ እንድታቂና እንዳትጨነቂና ሌላም ሰው እንዳይጨነቅ ስለፈለ አንቺ የነገርኩሽ ማለት ነው። እኔ አሁን ዞር ወርከም ቢኒ በእናትህ ጆ የሆነ ነገር አድርግ። ቢያንስ ከበሪ ነው መልሰው በቃ ሲጀመር ይሄ ይቀመጥ። ደግሞ እንዴት ነው የሚከብደው? እቃውን መልሰና ከኛ ጋር ታወራለህ። መሄድ ካለበት ይሄዳል። ምን እያደረጋችሁ ነው እናንተ? እኔ ምንም ግራ እያጋባችሁ። ቁጭ በሉሽና ያለውን ነገር እናውራበት። ምን እያደረጋችሁ ነው እንዴ? ማለት ይሄ እኮ የኔ ህይወት ነው አይደል እንዴ? ምንድነው የምትሉት? ቢኒያም እኛ እኮ ያንተ ህይወት አይደለም ግን እንደ ጓደኛ በአንተ ህይወት ላይ የሚፈጠረው ነገር እኛ ማወቅ ስላለብን ነው። አንደኛ ነገር እኔው ከስራ ነው የመጣሁት። በእውነት ከስራ ነው ደውለሽ የጠራሽው። ሰው እንደ ጓደኛ እንኳን አይደለም እንደዚህ ሸክፈ ልትሄድ ቀርቶ ሰፈር ለሰፈር እንኳን ስንቀይር የምናወራ ሰዎች ነበረን። እኛ እንደሱ ነው የምናውቀው። አሁን ያለውን ቢኒያም በጭራሽ ነው ያላቀ። ሲጀመር ለስራ እንዳልሆነ ሁላችንም እናውቃለን። ለስራ ቢሆን ኑሮ አንተ ለ3 ቀን ለ4 ቀን ነው ሁሌም ስራ የምትወጣው። አሁን ለ2 ወር ለ3 ወር ምን የተለየ ነገር ተፈጠረ? በቃ እኔ አሁን ሀገር ቀይሬ ስራ መስራት አለብኝ። ስራ ሀገር መቀየር አለብህ? አዎ በቃ አሁን የተሰማኝ ነገር ሀገር ቀይሬ ስራ አግኝቻለሁ። እዛ ሂጄ ስራ መስራት አለብኝ። 3 ወር 4 ወር እዛ ቆያለሁ። እኔ ደግሞ ይሄን ነገር የነገርኩሽ ቤቱንም እንድትጠብቂ ምናምን ነው። ዝም ብዬ በዛው ለምንድን ነው እኔ ባዶ ቤት የምጠብቀው? እኔ ለ2 ወር ለ3 ወር እኔ ለምን ብዬ ነው? በቃ እንደዛ ከሆነ ደግሞ እቃውን እንዳለ ሸጬ ምናምን ሄዳለሁ። ምንድነው የምትይው እንዴ አንቺ? ጭራሽ እነሱን እንትን ነግረሻቸው ለምን ታስጨንቂያቸዋለሽ? እኔ እኮ በዚህ ሰዓት ማንም ሰው እንዲጨነቅ ስለማልፈልግ ነው። በጣም አስጨነቅከን። ለምን? እሷ ስለነገረቻችሁ ነው። እኔ ዝም ያልኩት እናንተ እንድትጨነቁ እንድትረበሹ ስላልፈለግኩ ነው። ከመጨነቅም አልፎ አሁን እኔ ደበረኝ። ከነሱም ጋር አቆራረጥሽኝ ማለት ነው። መቆራረጣችን ይቀራል እንዴ ማለት እሷ ተናገረች እንጂ እንዲሁ ስትሄድ እኔ ዝም ብዬ ማልፎ ይመስላል? የኔና ያንተ ጓደኝነት በዚህ ደረጃ ነው? የሆነ ነገር የሆነ ለውጥ ብታገኝ አንተ እኔ ስራ ያንተን ስራ አልሰራው? አንተ የምትለወጥበት ከሆነ እኔ ሳልለወጥበት የተሻለ ነው ብለህ ካሰብ ግን የትኛው ሀገር ነው አሁን? የትኛው ሀገር ነው ሰላም ኑሮት በፈለግከው ሰዓት ወጥተህ ገብተህ የምትንቀሳቀስበት? አሁን ለነፍስህ እንኳን አታስብም እንዴ? እዚህ አሁን አንተ ምን አጣ? እዚሁ ያለውን ነገር ጊዜውን ቀስ ብለን ብናሳልፍ አይሻል? መነጋገር ያለብንን ነገር ተነጋግረን። ይኸውላችሁ እናንተ ያልገባችሁ ነገር አለ። እኔ ወንድ ልጅ ነኝ፣ ገባህ አይደለ? እንደ ወንድ ልጅ ደግሞ አንዴ ወስኜ በህይወቴ ላይ ለውጥ የሚያመጣ ነገር ማድረግ አለብኝ። ገባህ አይደለ? የትም ቦታ ላይ ስራ አለ ምናምን ነገር። እኔ ደግሞ አሁን ያለሁበትን አካባቢ ምናምን መቀየር ነው የምፈልገው። አዚዝ እንዳታረግ ምንድነው ያለ? በቃ እኔ እዚህ ምንድነው እንዳትጋፈጥ ያረጋክ ምንም አይነት እድል የለኝም ምናምን ነገር። ምንድነው እድል? ለምንድነው አንተ እንትን የምትለው? ማለት እድል የለኝም። ኦኬ እዛ ስትሄድ እድል ይቀይራል። አንተ ትናንትና ሰውን የምትመክር ልጅ፣ ትናንትና በህይወታችን ብዙ ለውጥ ያረከው፣ እኔም ባንተ ምክር በጣም ብዙ ነገር ለውጥ አይቻለሁ። ትናንትና እኔ እየመከርከኝ ዛሬ አንተ እኔ ካንተ ምንድነው የምማረው?
አይደለም ይኸውላችሁ እኔ አሁን ቢገባችሁ ማለት ነው ምንም በቃ አንተም እንደነገርኩ ነው። እዛ ከሄድኩ በኋላ ስልክ ደውዬ እንደዚህ አስቸኳይ ስራ ገጥሞኛል ብዬ ያለሁበትን ቦታ ነግራችኋለሁ። መሰነባበት ምናምን ቢሆን እሺ የለም መሰነባበት ማለት ውስጥህን ዝም ብለህ ሆድን ማባባት ነው። እኔ እዚህ ምንም መሰነባበት ምን ያደርጋል? ምንድነው ጥቅሙ? እሱ ወይ እሱ አንዳቸው ዝም ብለው ለሁለት ቀን ለአንድ ሳምንት እንኳን ቢሄዱ እነሱን ዝም ትላቸዋለህ አንተ? በቃ እኔ አሁን ላይ የሚሰማኝ ስሜት በቃ እኔ አልፈልግም። አሁን እኔ ኦኬ እኛንም አልፈልግም ነው አይደለም። እዛ ከሄድኩ በኋላ ያለውን ነገር ሁሉንም ነገር እነግራችሁ ነበር ነው ያለውበትን ቦታ ምናምን እነግራችኋለሁ። ገባህ አይደለ? አሁን ግን እዚህ ቦታ ላይ እነሱን ማስጨነቅ ለምንድን ነው ያስፈልገው? ሌላም ሰው ለምታስጨንቅ ምናምን የምትለው አንተ ቆይ አሶሳ ሄደህ ወርቅ ልቆፍር ነው ምንድነው? እኛ ማናውቀው ስራ እነፊን እኮ እኔ እንደውም እኮ ለቤተሰብ ተናግረው ምናምን ከኛ እንኳን ብደብቅ ለቤተሰብ እንኳን መናገር አለብህ እኮ ቢና እኔ ሲጀመር ነው የሆነ ሲያዘጋጅ ምናምን እኔም አልነበርኩም ከትናንት ወዲያ ነው የመጣሁትና ሲያዘጋጅ ምንድነው ስለው አይ ምንም እኔንም እኮ ሊነግረኝ አልፈለገም። ስልክ ሲያወራ ምናምን ነው የሰማሁት እንጂ ለኔ ምንም የነገረኝ ነገር የለም እኮ ሁላችሁ በቃ እኔ ማለት አሁንም አውቃችኋል። እኔ ከውሳኔ የምቀርበት ነገር አይደለም። በቃ ወርቅም በለው ምንም እኔ አፈርም ቆፍሬ መሬትም ቆፍሬ ህይወቴን መቀየር ነው የምፈልገው። እዚህ ያለው ነገር ሁሉ ነገር በቅቶኛል። እዚህ ሀገር ላይ መኖር አልፈልግም። እኔ ከዚህ በኋላ ራሱ ማለት ይሄ ህይወት አገር ስለቀየርክ አይደለም ያንተ አዲስ ሰው እንደ ሀሳብ ምን ልትሆን ነው የሚለውን ነገር እኔ ለአንተ ይሄን ላደርግ ነው ብትለኝ ከዚህ በላይ ደግሞ እዚህ ቦታ ይሄ ማቀው ሰው አለኝ ተቀብል የሆነ ነገር ያደርጋል ብዬ በሀሳብ አረዳ ግዴታ አስቀርሃለሁ። እኔ በቃ እኔ አሁን የማያውቀኝ ሰው ማላውቀው ሰው ትክክል ነገር ቢሆን የምታደርገው ትናገረዋለህ። በቃ ይኸውልህ እኔ አሁን የምፈልገው ቋንቋንም ማላውቀው ሰው አዲስ ሰው ውስጥ አዲስ ማንነት ውስጥ ገብቼ ነው መኖር የምፈልገው ማለት ነው። በቃ ያንን ነው የምፈልገው። እኔ ስለመጣችሁ ይሄ ልጅማ ጸበል ያስፈልገዋል። የሆነ ጸበል ያስፈልገዋል። ይኸውላችሁ በህይወታችሁ ውስጥ አንድ ውሳኔ ወሰናችሁ ከአንዴና እስከ መጨረሻ ጊዜ ድረስ ህይወታችሁን የሚቀይር ነገር ማድረግ መቻል አለባችሁ። ገባህ አይደለ? በቃ እኔም እያረኩ ያለሁት ነገር ያንን ነው አሁን ላይ ማለት ነው። ሂጂ ያን ሻንጣ አስገቢ። ምን ማለት ነው? ቁጭ በይ ልጅ ሂጂ ሂጂ። ይኸውልሽ አንተ የሚገባ ሻንጣ የለም። ምንድን ነው የምትለው? ተው ችግር የለም። ምን ሆናችሁ ነው እናንተ? የተፈጠረ ያለውን ነገር ንገርንና እኛ ካመንበት ችግር የለውም። አንደኛው እንደ ጓደኛ ካመንበት ሻንጣውን አስቀምጪው። ምንድን ነው የምትለው? ሻንጣውን አስቀምጪው አልኩሽ። መኪና እየመጣ ነው። ሻንጣውን አስቀምጪው። ስለምን መኪና ነው የምትለው አንተ? ያቡ ሻንጣውን አስቀምጪው ብዬሻለሁ። አስገቢ ያቡ። ምንም ቢገባ ምን በእጄ ነው የማወጣው። ወዴት ነው የምታስገቢው? ኑሮ ራሱ እንደሱ ሻንጣ የከበደ አይመስለኝም። እኔ ቀልድ መስሎኝ ነበር። ባይዘው እኔ ሳይ ነው በዚህ ደረጃ እኔ እየበቃኝ ነው። እነዚህ እዚህ ጋር እዚህ ጋር ተቀድያ በቃ እኔ በቃ አሁን ስራ መስራት አለብኝ። ህይወቴን መቀየር አለብኝ። አሁን ያለሁበት ሀገርም ይሄ አሁን ስንተኛ ሶስተኛ ሀገሬ ነው እዚህ ይሄ ማለት ነው። ስለዚህ እኔ ድሮም የማደርገው ነገር ነው። አሁን ላይ ደግሞ ሁሉም ነገር እኔ ሰልችቶኛል። በቃ እዚህ ሀገር መኖር አልፈልግም። በቃ ሁሉም ነገር አስጠልቶኛል። በቃ የኔ ውሳኔ ነው፣ አክብሩልኝ። እኛ ምን ያስጠላን? እኔ ሰው አስጠላኝ አላልኩም፣ ግን ሀገሩ አስጠልቶኛል። ምንድን ነው ያስጠላ ምክንያት? በቃ እኔ በቃ አሁን ላይ ባለው ነገር ምንም የትኛው ሀገር ደስ ይላል ብለህ ነው የምታስበው? አሁን የትኛው ሀገር ሰላም ነው? አሁን ካለሁበት ይሻላል። ገባህ አይደል? ሁሌ እናንተ አስተውላችሁ ከሆነ ለራስህ ብቻ ነው የምታስበው። ቤተሰብ ምን ሊያስብ ይችላል? አሁን ቤት ቢሰሙ ምንድን ነው የሚሉት? አታስብም ለነሱ? በቃ ከሄድኩኝ በኋላ እነግራችኋለሁ ያለውን ነገር። ወንድ ልጅ ደግሞ በቃ እግር ነው እንጂ ሀገር የለውም ይባላል። ስለዚህ ማለት ነው ምንም ሁላችንም እግር አለን። እኛ ባንተ ህይወት ኃላፊነት አለብን እንደ ጓደኛ። ማንም ሰው በእኔ ህይወት ኃላፊነት እንዲኖርበት ደግሞ ነው ያገባናል። ባይዘው ሰው ልታረገው ያሰብከው ነገር እዚህ ጋር ንገረንና ከተስማማንበት ለምን አሁን አትሄድም? ምንድን ነው ያሰብከው? ማለት ተጨባጭ የሆነ ነገር አሁን እስካሁን ካወራነው ነገር አንድ ተጨባጭ የሆነ ነገር ካንተ አልሰማሁም። ሪዝንም የለውም ሲጀምር ምንም አይነት ምክንያት የለም። ሰው ምክንያትን በዚህ ሊድ ካልክ እኛ እኮ ለአንተ ጥሩ ነገር ፍለጋ ነው ዛሬ እዚህ ስራ ፈተና ያለ ነው።
ሁሉም ሰው የራሱ ህይወት አለው ካንተ ለምን ስለዚህ ልታረግ ያሰብከው ነገር ምንድነው ኦር ምን ይዛል ምን ኦርጋናይዝ አድርጋል ለመሄድ ምንድነው ልታረግ ያሰብከው የትስ ነው የምትሄደው ማንስ ነው የሚቀበልህ ወይ ጓደኞች አላወቀ ወይ ቤተሰብ አላወቀ ታዲያ አንተ ነገ የሆነ ነገር ብትሆንኛ ምን ልንይዝ ነው ምን ልንሆን ነው ትክክል ሶሪ በቃ ይኸውላችሁ እኔ አሁን የምሄደው ለስራ ነው እዛ አዲስ የስራ እድል መክፈት እፈልጋለሁ የሚሄድበት ቦታ ላይ ትላልቅ ስራዎች መስራት እፈልጋለሁ ያው ማለት በቃ መሞከር ስለምፈልግ ነው ካለውበት ከዚህ ካለውበት ነገር ውስጥ ወጥቼ እዛ መኖር ነው ፈልገው በቃ ያለው ነገር ይሄንን ይመስላል ሌላውን ነገር ደግሞ እዛ ሄጄ መኖር ሲጀምር እነግራቸዋለሁ በቃ ስለዚህ ያው በቃ እንደዚህ ችንታል ለምታስበው በቃ አንተ እንደዚህ ነው የምታስበው አንተ ቆይ ናስኪ አሁን መኪና ስማኝ እኔ እስኪ አሁን መኪና እየጠበቀ ነው አይደል ይሄ መኪና እየሄደ አይበለውና ቢጋጭ የሆነ ነገር ቢሆን ህይወት ቢያልፍ አንተን የት ብለን ነው የምንፈልገው በቃ ምንም እኮ አሞራ እንዲበላ ነው የምትፈልገው መንገድ ላይ አንድ ነገር ልንገርህ በቃ ምንም ይኸውልህ መታወቂያ ኪሴ ውስጥ ያለ ይደወላል በመታወቂያ ምንድነው እዛ ከሆነ ቤተሰብ ጋር ልደውል እነሱ የሚምጡ ይወስኑ ባንተ ህይወት ላይ እኔ ትልቅ ሰው ነኝ ወንድሜ ትልቅ ሰው አትበል እንዴ 18 ዓመት ያለፈ ቤተሰብ ጋር ልደውል እና ቤተሰብ እነሱ መጥቶ አንተ ያረክ ያለው ነገር ማወቅ አለባቸው ካልሆነ እንዴ ቤተሰብ መጥቶ ምንድነው ጆ የታለ ቢኒያም ብሎ ነው ሲጠይቅ ምንድነው ቤተሰብ የሚያውቀው አንተ ጋር እንዳለ ከኔ ጋር እንዳለ አንድ ላይ እንዳለ ነው የሚያውቀው ቤተሰብ አንድ ሰፈር እንዳለ ምን እየሰራ ነው አብሮን ያውን አሉልኝ በሶሻል ሚዲያም በአካልም እንተዋወቃለን በቤተሰብ ደረጃ ስለዚህ አንተ የሆነ ነገር ብትሆን አንተ የሆነ ቦታ ብትጠፋ ቤተሰብኛን ነው የምጠይቀው በቃ ማለት እናንተ እየተረዳችሁበት ያለው ነገርና እኔ እየተረዳሁበት ያለው ነገር አንድ አይደለም እኔ እዛ ከሄድኩኝ በኋላ ሁሉም ሰው ይሰማል ያውቃል አንድ ነገር አትሰባ እንዴ ያለውን ነገር ቀድሞ ማሳወቅ ያለብህ ሰዎች ብዙ ነገር ስላንተ ህይወት የሚያሳስባቸው ያንተ መኖር የሚያኖራቸው ብዙ ሰዎች እኮ አሉ እኔን ተውኝ አንተ እናትህ አታሳዝንም እኔ ጓደኛ ነኝ አባትህ አያሳዝንም ስንት ቤተሰብ እንዴ ሰው እንዴት ዝም መረጋጋት ማሰብ ነው ያለብህ እኮ ዝም ብለህ መነዳት የለብህም እኮ ቢኒያ እንዴ በሐሳብ ከብዙ ሰው መስማት ያለብን ሰምተህ ማፍሰስ ያለብን ማፍሰስ ነው ካንድ ሰው ሲመክረህ ማለት ነው በቃ ያለውን ነገር ሁሉንም በስልክ አሳውቃችኋለሁ እናንተም ደህና ሁኑ ሻንጣዬን አምጪልኝ ተነሽና ይኸውልሽ ሶሬ ሰራራ ብትነሳው ዛሬ ከዚህ ቤት የሚወጣ አይደለም አትጥራት በል ናውጣ በቃ ቆለፍ እስቲ ቤት እንደምትወጣ እናለን ችግር የለውም በሩን ቆልፍ ያለው ቁልፉን ይዣለሁ ቤት እንደምትወጣ እናለን ሳታሳውቀን የምትሄድበትን ሳለ ከሄድኩኝ ምናምን በኋላ ሁላችሁ ታውቃላችሁ እያልኩኝ ገባህ አይደል እንደዚህ አይነት ጨዋታ የለም አንዳንዴ ከንዴት በላይ አልፌ ወደ ሳቅ ይቀየርብኛል መቼ ሰው መስራት ማቀለጃ ያደረገን እኮ እኛን እራሱ ቀለደብን ሁሌ ሰው እንዴት ነው እንደዚህ አይነት ውሳኔ የሚወስነው አንቺ እኔ እኮ እየቀለድሽ ነው የመሰለኝ የሆነ እኔ ሰርፕራይዝ ታደርጉኝ ምናምን አለ እንኳን በደህና መጣብቃች ወይ እኔ ደህና ነገር ማሰቤ አሁን እሺ ምንድነው የጠማይለም ታዩ እንዴ ምንድነው ቤት አባቱ እንደዚህ ሳይነግረን እንደዚህ በቀላል መሄድ ካለበት ሌላ ጊዜ ተናግሮ ይሄድ እንጂ በዚህ ሁኔታ አቸውንም አይሆንም እንደዚህ አምሮብህ ሲጀመር ያስቀመጥካት ሴትም አለች በቃ ከሳለች አታውና አዩ መኪና እየጠበቀኝ ነው ነው ይሄዳ መኪናው ምንድን ነው የምትለው ማለት እኔ ስራ ለመስራት ነው የምሄደው እየነገርኳችሁ ነው እኮ ስራው ምንድን ነው እኮ የት ነው የምትሄደው ነው የግል ጉዳይ ነው እሱ የግል ጉዳይ ቢናም የግል ጉዳይ ምን ለስራ መሄድ የምትሄድበት ሪዝን ነገር ይነገራል እንዴ ማለት አሁን እኔ ስራ ሰርቼ ህይወቴን መቀየር አለብኝ
ገባህ አይደለ? እዚህ ያለው ነገር ሁሉም ነገር በቅቶኛል። በቃ ያለው ነገር ይሄ ነው። እኔ አሁን ቁልፉን ሰጠኝና ልሂድ። ሲጀመር ሻንጣውን አስገባ። አስገቢ ሻንጣውን። በጣም አብዝተሃል። እግዚአብሔርን ያዙ። አስቀምጠው። በቃ ዛሬ የትም አትሄድም። ወይ ትናገራለህ ወይ ቤተሰብ ደውለን እንጠራለን። ካልሆነ አትሄድም። አለቀ። ቤተሰብም እኔ ደውዬ እነግራቸዋለሁ። አሁን ደውዬ እኔ ራሴ ደውዬ እነግራቸዋለሁ። አሁን እንዲመጡ እኔ ከሄድኩኝ ከገባሁ በኋላ እነግራቸዋለሁ። አይሆንም። እንደዛ ከሆነ የምትሄድበት ቦታ ንገረና ሂድ። ኦር የቆረጥከው ትኬት ካለ አሳየን። ምንም እሱ በሩን ክፈትልኝ። አንዴ አልከፍትም። ሲጀመር ቁልፉን እንዳሰጠው አልከፍትም። አልከፍትም። ይሄ እያየህ ቅጥል አለው። ከፈለክ ቁልፍ ባይዛዊ የሚሰበር በር ነው። የሰው ቤት ሰብረህ ያለው ነገር በሰላማዊ መንገድ እናንተም ሸኙኝ፣ እኔም ልሂድበት። መች ሸኙኝ አልከን ነው እንግዲህ አልከፍትም በሩ። ሸኙኝ ማለት ሸኙኝ ብለህ ብጠራማ ቀድመህ ታሳውቃቸው ነበር። በፕሮግራም ስናምንበት እኮ በፕሮግራም የሽኝት ፕሮግራም ሊያዘጋጁልህ ይችሉ ነበር። አንተ የምትሄድበት ነገር ምንም ሽኝት የለም። የትም አትሄድም። ቁጭ ብለን እናወራለን፣ እንወስናለን። በህይወት የሚያስቸግር ነገር ካለ ንገረን፣ ጓደኞች ነን። በቃ የረበሸ ነገር የደበረህ ነገር ካለ ነገር ነው። ከድብርት እንድትወጣ ያደርገዋል። ሁሌም ከጎንህ ናቸው እነሱ። ደግሞ ገባ አሁን ምን አለ የተለየ ነገር እንደዚህ የሚያደርግ ነገር? ስንት ጊዜ ደብሩልኛ በጓደኞቻችን ተጽናንተን የለ እንዴ? ምንድነው እንደ አዲስ ሁሉን ነገር አታድርግ እንዴ? ያለውን ነገር አይተህ መወሰን ያለብን ነገር እንወስናለን። በማነጋገር ማለት አይደለም እንዴ? እኮ ለምን ነው አይደለም? ቆይ ይኸውላችሁ ያለውን ነገር እኔ ሁሉንም ነገር እዛ ከሄድኩኝ በኋላ ሁሉንም ነገር አሳውቃችኋለሁ። አሁን በቃ አሁን እኔ መሄድ አለብኝ። ሻንጣውን በምን መኪና ነው የምሄደው? በምን መኪና ነው የምሄደው? ቆይ እንጂ ይኸውልሽ ቤቱን ቁልፉን ምናምን ቤቱን በደንብ እንትን በይ። በቃ ሁሉንም ነገር እንትን ማን ነው የሚወስደው? አንቺ ታውቂያለሽ? በምን መኪና ነው የምሄደው? ይኸውልህ መኪና ምናምን የት ነው የምትሄደው? በምንድን ነው የምትሄደው? ይኸውላችሁ እዛ ከደረስኩ ሁሉን ነገር እኔ ደውዬ አሳውቃችኋለሁ። ለቤተሰብም ደውዬ የመኪና